ቆዳ ላይ ነው የተሳሉ የፍየል ቆዳ ነው። አይሁን ችግር የለም። የኮንሶ ኩናማ ሐመር ቆዳ ላይ የተሳሉ ስዕሎች ናቸው። ሳየነው እንጂ አሻደይ፣ አሸንድዬ፣ ሶለል በሚሉ አካባቢዎች በተለያየ አካባቢ ለሴቶች ሳምንት ሰጠናል። ከነሐሴ 18 በላይ ስልጣኔዎች የመጡት በአፄ ሚኒሊክ ዘመነ ሄዳችሁ ይህን ነገር በትክክል ታያላችሁ ማለት ነው። በደንብ ተቀምጦ ምናምን የጉጉስ የራሱን የቻለ በዩኔስኮ ከተመረጠ በዚህ እድሜያቸው የሚለፉት ለመኖር ነውና እያንዳንዳችን ለመኖር የምናል ግን የወደቀበት ነገር ምንድን ነው? ሰላም የተወደዳችሁና የተከበራችሁ የዩቲዩብ ተከታታዮች በሙሉ እንግዲህ አሁን የምንገኘው በአማራ ክልል በውቢቷ ባህር ዳር እጅግ ልዩና ድንቅ ከሆነው ከሰማዕታት ሐውልት ነው። በዚህ ውስጥ የተለያዩ ነገሮችን፣ ጋለሪዎችን፣ አርት ጋለሪዎችን፣ ሙዚየሞችን እናያለን፣ አስጎብኛለን። ከአስጎብኚዎች ጋር አብረን እናያለን። ከእናንተ የሚጠበቀው ቪዲዮ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አብራችሁን እንድትቆዩ ነው የምንጋብዛችሁ። እሺ፣ ሰላም ወደ ዩቲዩብ ተከታታዮች፣ ስሜ በለው ገበየው ይባላለሁ። በአማራ ባህል ዝክረ ታሪክ ማዕከል የአስጎብኝ ነኝ። አሁን የምንገኝበት ቦታ በድሮ የቤዛዊት ቤተመንግስት መሄጃ መስመር ላይ ነው። በዳርና በዳር የምታዩዋቸው ዛፎች ያኔ በአፄ ኃይለ ሥላሴ ጊዜ የተተከሉ ናቸው። ይሄ መንገድ ተቀይሮ እንግዲህ ወደ ቤዛዊት የምንሄድበት ሌላ መንገድ ነው። ይሄ ግን በድሮ ሰዓት የቤዛዊት መስመር የነበረ ነው። በአማራ ዝክረ ታሪክ ባህል ማዕከል ውስጥ የምናገኛቸው ሙዚየም አለ፣ አርት ጋለሪ አለ። ከዛም በላይ ደግሞ የላንድስኬፑን የሚያሳይ ወይም ደግሞ አጠቃላይ ቪውን የሚያሳየን ራሱን የቻለ ደግሞ ላንድስኬፕ አለ። እሱን እናያለን። አሁን ወደ ሙዚየም እና ወደ ጋለሪ እንሂድ። ወደ ውስጥ እየገባ ነው። ይሄ ሙዚየም እነዚህ አርበኞች ናቸው። እነዚህ ደግሞ አውተር ናቸው። አንዱ ሸህ ሁሴን ጅብሪል ናቸው። በሰሜን ወሎ ክፍለ ሀገር አንበለሲዳ በሚባል አካባቢ ነው የተወለዱት። እስልምና እምነትን ከወሎ አውጥተው በባሌና በአካባቢው እንዲስፋፋ ያደረጉ የተለያየ ትንቢት ይናገሩ የነበረ ትንቢትም ብቻ ሳይሆን በትንቢታቸው በመጽሐፍ ታትሞ ያለ ናቸው። መጽሐፋቸው እዛ ጋር አለ። እኚህ ሰውዬ የፍቅር እስከ መቃብር ደራሲ ዶክተር ሐዲስ ዓለማየሁ ይባላሉ። ፕሮፌሰር አስራት ወልደየስ፣ ክቡር ከበደ ሚካኤል፣ ቄንጌታ የፍትሐ ንጉሴ፣ አቤ ጎበኛ እንደዚሁም ደግሞ እጅግ የተከበሩ ያኖሩት ሜትስ አፈወርቅ ተክሌ ይባላሉ። እነዚህ አርበኞች ናቸው። እነዚህ አማራ ክልልን ማወቅ የሚፈልግ ሰው ጥቅል ኢትዮጵያን ታሪኳን ማወቅ የሚፈልግ ሰው ቢያነባቸው ተብለው ኢንዲኬት የሚደረጉ መጽሐፍቶች ናቸው። ለምሳሌ ትንቢት ሸህ ሁሴን ጅብሪል ይችላል ነው። እነዚህ መሳሪያዎቻችን ናቸው። መሳሪያዎቹ በደርግና በኢህአዴግ ጊዜ የተጠቀሙባቸው መሳሪያዎች ናቸው። ሞርታር፣ ቢቴን ሞርታር፣ ይሄ 60 ኤምኤም ሞርታር ይባላል። መሀል ላይ ያለው ቢቴን ነው። ያ ዲሽቃ ይባላል። እቺ ዙ 23 ትባላለች ወይም አየር መቃወሚያ የምንለው ነው ማለት ነው። አሁን ወደ አርት ጋለሪ እየሄድን ነው። ስለዚህ አብራችሁን ቆዩ። ያስጎበኘን ነው አስጎበኛችን ከፊት አለ ማለት ነው። ያንዳንዱ ታሪኮችና ወጎች፣ ልማዶች እዚህ እያንዳንዱ ምልክት በራሱ ጥልቅ መልእክት ያለው ነው የያዘ ነው። ስለዚህ አስጎብኛችን አንድ ባንድ እያስጎበኙን ያሉት። ስለዚህ ከእናንተ የሚጠበቀው ቪዲዮን ላይክ፣ ሰብስክራይብ እና ሼር በማድረግ አብራችሁን ታሪካችሁን፣ ወጋችሁንና እንዲሁም ቁም ነገር አዘል ነገሮችን አብራችሁ እንድታዩ ነው የምንጋብዛችሁ። አሁን ቀጥታ ወደ አርት ጋለሪ እንሄዳለን ማለት ነው። እስኪ ስለ ታሪኩ ወይም ደግሞ ስለ እንትኑ አንዳንድ ነገሮችን እስኪ በዞም ለተመልካቾች የምታስተላልፈው መልዕክት ካለ እያወራን ብንጓዝ። ሙዚየም ማለት በአንጻሩ እየተዝናናን ትምህርት የምናገኝበት ነው። ቀደም የነበርንበት ሙዚየም ላይ በጥቅል የታሪክን በሶስት በመክፈል ጥንታዊ ዘመን፣ መካከለኛ ዘመን እና ዘመናዊ ታሪክ በማለት በሶስት ከፍለን የአማራን ባህል ታሪክ የምናሳይበት ነው። አይተነዋል። በተወሰነ ደረጃ ከአለባበሳችን፣ ሳይኮሎጂካል ሜካፓችን፣ አጠቃላይ የምንጠቀምባቸው ግብዓቶችን፣ መሳሪያዎችን አይተናል። አሁን ደግሞ አርት ጋለሪ እናያለን። በአርት ጋለሪ ውስጥ ደግሞ ጥበብ ነው የሚገለጸው። በአርት ጋለሪ ውስጥ ደግሞ የምናያቸው በእጅ የተሳሉ በጣም የሚያምሩ የሚባሉ ስዕሎችን ነው። የነ ገብረ ክርስቶስ ደስታ፣ የነ ለማ ጉያ ስዕሎችን ሁሉ እናያለን። ላይ ወደ አርት ጋለሪ አብራችሁን ቆዩ፣ አብራችሁን ተከታተሉ። ከዛ በተጨማሪ አበባ መሰጣጣት ጎግል ብናደርግ ጣሊያን ሮም ጀመረ ነው የሚለን። አበባ መሰጠት ግን አበባ መስጠት እኛ ኢትዮጵያን የኛ ባህል ነው
ምክንያቱም ዘመን ሲለወጥ እንኳንስ ሰው ምድሪቱ አበባ አፍክታ የመልካም ምኞት ትገልጻለች። ያን ታዲያ ሴት እህቶቻችን ይህን የፍላወር ወይም ደግሞ አደይ አበባ በመቀንጠስ በግጭ አስረው በየቤቱ እየዞሩ የመልካም ምኞት መግለጫ ይሰጣሉና አበባ መሰጣጣት ከጣሊያን ከሮም የወረስነው ሳይሆን የኛ የኢትዮጵያን ባህል የሚለውን ነገር ለማሳየት የተሞከረበት ነው። ፕላስ ዛት ማርች 8 የሴቶች ቀን ነው። አንድ ቀን ነው ማርች 8 የሴቶች ቀን ነው። እኛ እኮ ኢትዮጵያን አጉልተን ስላላሳየ ነው እንጂ አሻደይ፣ አሸንድዬ፣ ሶለል በሚሉ አከባበሮች በተለያየ አካባቢ ለሴቶች ሳምንት ሰጠናል። ከነሐሴ 16 እስከ ነሐሴ 21 በነፃነት ሴቶች ኢንጆይ የሚያደርጉበት በዓል ነውና ማርች 8 ሊያስደንቀን እንደማይገባ ለማሳየት የተሞከረበት ነው። ደስታ ሀጎስ ትባላለች እቺ ሰዓሊ። ደስታ ሀጎስ ትካዜ ነውና የተከዛባት የምታሳየው። ብዙ ጊዜ እኛ እናት ትልቅ ስራ ትሰራ፣ እናት ለልጆቿ ለቤቷ ትልቅ ኃላፊነት አለባት። ትክክል ነው። አባቶችም ደግሞ ትልቅ ጫና አለባቸው። ኪሳቸው ባዶ ከሆነ ምንም ነገር ካልያዙ ይተክዛሉ፣ ቁጭ ይላሉና እነዚህ የሚተክዙ አባቶችንም እናስታውስ የሚል አይነት ድማብ ያለው ነው። እነዚህ የተለያዩ ብሔር ብሔረሰቦች ናቸው። ለምሳሌ ይሄ የሱማሌ ኦሮሞ ብሔረሰብ አለባበስን የሚያሳይ ነው። የአርጎባ አለባበስን የሚያሳይ ነው። ወደዚህ ስንመጣ ደግሞ ወደ የአዊ አለባበስን የሚያሳይ ነው። ወደዚህ ስንመጣ አፄ ቴዎድሮስ 13 ዓመት በነገሰበት ሰዓት ያለ ጊዜው የበቀለ ዛፍ ተብሎ ነው የሚጠቀሰው። እሱ የነበረው እሳቤ በጣም ሩቅ ነበርና ስላልተረዳ ነው ያለ ጊዜው የበቀለ ዛፍ የሚባለው። የጥቁሮች ብርሃን አፄ ሚኒሊክ ሰዓሊ አበበ ደስታ የጥቁሮች ብርሃን ብሎ ሲያስቀምጥ ስዕሉን ርዕሱን በዋነኝነት አድዋ ላይ ጣሊያኖችን ስናሸንፍ ኖት ፕራውድ ኦንሊ ኢትዮጵያን ብቻ አይደለም የኮራ ነው፣ ሙሉ የዓለም ጥቁር የኮራበት ታሪክ ነውና ያንን ለማስመልከት ነው። ከዛ ውጭ ደግሞ በተከታታይ ከ118 በላይ ስልጣኔዎች የመጡት በአፄ ሚኒሊክ ዘመነ መንግስት ነውና ያንንም ለማሳየት የተሞከረበት ነው። ከዛ መጨረሻ ላይ ላሳየ የፈለኩት ምንድነው ሰዓሊ ገብረ ክርስቶስ ደስታ የእሱ ስራዎችም በእኛ ቤት በአማራ ባህል ኪነ ጥበብ ዝክረ ታሪክ ማዕከል ውስጥ ይገኛሉና በጣም ገብረ ክርስቶስ ደስታ በተለይ በዚህች ስራውና ጎለጎታ በሚል ኢየሱስ ክርስቶስን በደንብ በሳለው ስራው ላይ በጣም ይታወቃል። ለምሳሌ እችን ስዕል እንኳን ኢንተርፕሬት ሲያደርጋት ምንድነው የሚለው ገብረ ክርስቶስ ደስታ ሴት ልጅ መጎንበስ ስትጀምር ነው የዓለም ስልጣኔ የመጣው። ጎንበስ ስትል ነው የዓለም ንድፍ የመጣው፣ የዓለም ስልጣኔ የመጣው ብሎ ነው የሚያስቀምጠው። ስለዚህ ጎንበስ ስትል ጀስት ሞተር እንደማስነሳት ነው የሚያሳየን። ጎንበስ ስትል ዘን ሞተር ሲነሳ ዲናሞንም ይዞረው አይደለም፣ የዲናሞውን ዙረት ነው የሚያሳየን። ያንን ነው ይሄ የሚመጣ ነገር ነው የሚያሳየን። ታዲያ በሚመጣው ሰዓት ላይ አውቶፑት አላት። ሴቷ ፈጭታ ዱቄት ነው የምታመጣው። ልክ መኪናም እንቅስቃሴ ነው የሚያደርገውና ይሄ ስዕል በነገራችን ላይ 52 ዓመት ሆኖታል። ገብረ ክርስቶስ ደስታ በእኛ ሀገርም ታዋቂ ነው። በተለይ ደግሞ በጀርመኖች ጎቲ የሚል ቅጽል ስያሜ ሁሉ የተሰጠው ነውና እነዚህ አራቶቹ አብስትራክቶቹ የእሱ ስራዎች ናቸው። ይሄ የመጀመሪያው ቅርጽ ነው። ይሄ በቅርስ ለመስራት የተሞከረ ነው። የፋሲል ግንብን ነው ለማሳየት የተሞከረው። ጭስ ካለ ምግብ አለ። በጣም ደስተኛ ነውና ኔቸር ባይ ኢትሰልፍ ኢትስ ፐርፌክት፣ ተፈጥሮ በራሷ ሙሉ ናት የሚለውን ነገር ለማሳየት የተሞከረበት ነው። አንዳንዴ እነዚህ ስዕሎች የሚያሳዩት አራት ስዕሎችን አንድ ሰው እንሳላቸው። ሰዓሊ መዝገቡ ተሰማ ይባላል። ሰዓሊ መዝገቡ ተሰማ ለማሳየት የሞከረው ምንድነው ዙም ኢን እና ዙም አውት እያደረገ በወቅቱ ያያትን ልጃገረድ አካባቢዋን እና እሷን ነው ለመሳል የሞከረው። ለምሳሌ ዙም ኢን አረገውና እሷና መንደሯ ይላታል። እርሷና መንደሯ ብሎ ያስቀምጣታል። እርሷና ዙም አውት አረገውና እርሷና ሀገሯ ብሎ ያስቀምጠዋል። ከዚህ የሚቀድሙ ሁለት ስዕሎች ፊት ለፊት ላይ እናገኛቸዋለን። እሷና ቀሚሷ ብሎ ነው የሚያስቀምጣቸው። እሷ የሚላት እችን ስዕል ነው። እሷ ይላታል። በጣም ዲቴል ሪያሊስቲክ የሚባል ያሳሳል ጥበብ ነው። ዲቴልን የተሳለው ንጉሠ ነገሥት ዘኢትዮጵያ ዳግማዊ አፄ ሚኒሊክ የሚል የማርትሬዛው ብር ላይ ራሱ የተጻፈውን ጽሑፍ ሁሉ በስዕል ማውጣት ችሏል። በስዕል የሚከብ የደም ስር ማውጣት፣ የእጅ መዳፍ እንትኖችን አሻራዎችን ማውጣት በጣም ከባድ ነው። ያንን ሁሉ አውጥቶታል። እሷና ቀሚሷ ይላታል። እሷና ቀሚሷ ብሎ ደግሞ ይሄኛውን ደግሞ ዙም አውት አድርጎ ያሳየናል። ስለዚህ በጣም አሪፍ የሚባሉ ስራዎች ናቸው። ከዚህ በተጨማሪ ደግሞ እንዲሁ በአማራ ክልል ከሆነ በአማራ ክልል የሴት አለባበሶቻችን በስዕል ምን ይመስላሉ? የጎጃም ሴት አለባበስ፣ የጎንደር ሴት አለባበስ፣
የወሎ ሴት አለባበስ ምን እንደሚመስል ለማሳየት ሙከራ ያደረገበት ነው። ሌሎች ስዕሎችም አሉ እዚህ እንደምታዩቸው። ለምሳሌ ጭስ አባይ ፏፏቴ ምን ይመስላል፣ የቡና አፈላል ስርዓታችን ምን ይመስላል። የቡና አፈላል ስርዓታችን ቡና በነገራችን ላይ ሲፈላ ሰብሰብ ተብሎ ነው የሚጠጣው። ይሄ ባህል መቅረት የለበትም። አሁን እየቀረ ኢንዲቪጁዋሊዝም እየመጣ ነው። ይሄ መቅረት የሌለበት ባህል ነው። ቡና ስታፈላ በሙሉ የእሷን ስራ ነው የሚሰሩትና መተጋገዝ አለ። ይሁን ከዛ በተጨማሪ ደግሞ ቡና ሲፈላ ለምሳሌ ፋሜት አለ አይደል? አንተ ስትታማ ስሰማ መጥቼ እንዲህ እየታማ ነው ከዚህ ነገር ራቅ ብዬ ሁሉ ኢንዲኬት አደርጋለሁና መቅረት የሌለበት ባህላችን እንደሆነ ለማሳየት የተሞከረበት ነው። ሰዓሊያን በጣም ጎበዞች ናቸው። ለምሳሌ ይሄ ስዕል ማየት ለማይችል ሰው ወይም ደግሞ ብላይንድ ለሆነ ሰው እንደዚህ በመዳሰስ ይረዳዋል ብሎ ነው ጨርቆችን በማኮማተር ሴንት ጆርጅ ወይም ቅዱስ ጊዮርጊስን ለመሳል የሞከረውና በጣም አሪፍ የሚባል ስራ ነው። ፕላዛት ወደዚህ ስንሄድ እሸቱ ጥሩነህ ይባላሉ ሰዓሊው። በጣም ታዋቂ ሰዓሊ ናቸው እሸቱ ጥሩነህ። 1968 ማለት ከዛሬ 50 ዓመት በፊት ነው የተሳለው። ለመኖር እያንዳንዳችን እኚህ ሴት በዚህ እድሜያቸው የሚለፉት ለመኖር ነውና እያንዳንዳችን ለመኖር የምናደርገውን ትግል መስተጋብር ለማሳየት የተሞከረበት ነው። ወዚህ ጋር የምናየው ደግሞ የላሊበላ ውቅር አብያተ ክርስቲያን ነው። የላሊበላ ውቅር አብያተ ክርስቲያንን ለማ ጉያ ነው የሳሉት። ባይ ዘ ወይ ይሄ ላሊበላ ውቅር አብያተ ክርስቲያን ከዛሬ 900 ዓመት በፊት ነው የተሳለው። 3 መሰረታዊ ምክንያቶች ልዩ ያደርጉታል ላሊበላ። አንደኛ ሲሰራ ሌሎች ቤቶች ግራውንዳቸው ነው አይደል የሚጀምረው፣ መሰረታቸው ከታች ነው። ይሄ ግን ከላይ ነው። ዘሪቨርስ ከላይ ነው። አንዱ የሲዌሬጅ ሲስተም በቃ ውሃ አሁን የጎርፍ ውሃ ምንም ጥቅልል ብሎ ነው ወጥቶ የሚሄድና ከዛ ውጭ ደግሞ ይሄ የወጣው ሳይት ክሊኒንግ የወጣው አፈር የት ሄደ የሚል የራሱ ጥያቄ ያለውና በጣም ድንቅ ከሚባል ነው። እኛ ድንቅ ስላልነው ብቻ ሳይሆን በዓለም ድንቅ ከመሆኑ አንፃር በ1970 ዓመተ ምህረት በዩኔስኮ የተመዘገበ በጣም ድንቅ ስራ ነውና ያን ለማሳየት ነው። የኛ ግዕዝ በነገራችን ላይ በዓለም 18 ሀገራት የራሳቸው ቋንቋ ወይም ፊደሎች አሏቸው። የራሳቸው ፊደል ካላቸው ውስጥ አንዷ እንግዲህ ኢትዮጵያ ናት። ግዕዝ የኛ ቋንቋ ነው። እኛ ግን ግዕዝን የምንጠቀምበት መንገድ ወርዷል፣ የምንጠቀምበት መንገድ ሙቷል። ብዙ ጊዜ ግዕዝ ነጮች፣ ጀርመኖች፣ ፈረንሳዮች፣ እንግሊዞች እስከ ዶክትሬት ድረስ እየተማሩት ነው። ወደኛ አካባቢ ስንመጣ ግን ሞር ትኩረት እየሰጠ ነው አይደለም። እንዲያውም ብዙዎቹን አቃጥለናቸዋል፣ ብዙዎቹ አመድ ሆነዋል፣ ብዙዎቹ ናቸው። በጋለሪ ውስጥ በጣም ድንቅ ከሚባሉ ስዕሎች ውስጥ የለማ ጉያ ስራ ነው። ሞዛይክ ስታይል ሆኖ ቆዳዎችን እያንዳንዱን ቆዳዎችን በመለጣጣት አንዳንዶቹ ፓርት ደግሞ ከለር በመቀባት ነው የተሳለው። ለማ ጉያ በጣም ታዋቂ ሰዓሊ ናቸው። ቢሸፍቱ አካባቢ የራሳቸው የስዕል ጋለሪ ያላቸው። እቺ ዞዝ ነው የምትል ቀጥታ ስናነባት ዞዝ ማለት 1972 ሰኔ ወር ላይ ኢሂዲን ብአዴን የሚባለው ድርጅት የፈረሰባት የተራራ ስም ናትና ያንን በስዕል ለመግለጽ የተጠቀመበት ነው። አንበሉ በላይ ይባላል። ሰዓሊ አንበሉ በላይ 2001 ዓ.ም ይሳላል። በጣም አሪፍ የምትባል ስራ ናት። አንበሉ በላይ ለማሳየት የሞከረው በዋነኝነት በአርቱ ለመግለጽ የሞከረው ተፈጥሮ ሙሉ ናት የሚል ድምዳሜ ነው ያለው። ምክንያቱም ብዙ ጊዜ እኛ የሚመስለን ወደ ገጠሩ አካባቢ ያለ ማህበረሰብ የማይደሰት ደስታ የሌለው መስሎ ነው የሚሰማን። እኛ የከተማ ሰዎች ደግሞ ገንዘብ ስላለን መኪና ስላለን ደስተኛ የሆነ ነው የሚመስለን። ኢቭን እንኳን ስልክ እንኳን ኢንተርኔት ኔትወርክ ሲሄድ ኢንተርኔት ሲሄድ እንኳን ዲስተርብ ቆዳ ላይ ነው የተሳሉ። የፍየል ቆዳ ነው ታዩን፣ ችግር የለም። የኮንሶ ኩናማ ሐመር ቆዳ ላይ የተሳሉ ስዕሎች ናቸው። ቀጣዩ ፓርት ደግሞ እንሄዳለን ማለት ነው። በዚህ በትልቁ እንደምታዩት ማለት ነው። እዚህ ከዚያ ከኋላ የምታዩት በጀርባ በጣም ትልቁ ፓርት አለ ማለት ነው። ከዛ ጋር እሱ ምን እንደሚመስል ከውስጥ ምንድነው ያለው ትርጉሙስ እንዴት ነው በየት ነው የሚቀናው የሚለውን ነገር ደግሞ በደንብ አሳያችኋለሁ ማለት ነው። እንግዲህ በድሮ ዘመን እያንዳንዱ ስዕል የራሱ የሆነ ትርጉም አለው። እዚህ ጋር ማለት ነው በወቅቱ የነበረውን ነገር በትክክል የሚያስረዳና የሚገልጽ ነገር ነው የምታዩት። እያንዳንዱ ስዕሎች የራሳቸው የሆነ ትርጉም አላቸው። ዝም ብሎ የተቀመጡት ነገር አይደለም። ምክንያቱም ደግሞ በወቅቱ የነበረውን ስርዓት በወቅቱ የሚያሳየውን አገዛዝ በደንብ አድርገው እና ቁልጭ አድርጎ የሚገልጽ ስክላፕቸር ነው እዚህ ጋር የምታዩት ማለት ነው። በጣም የሚገርም እጅግ ድንቅ። እዚህ ከሆናችሁ ማየት ከሚገባችሁበት ቦታ ውስጥ ዋናው ቦታ ነው ማለት ነው። እኔ የምር በጣም የተመቼ ማለት ነው። የሚገርመው ማለት ነው የራሱ የሆነ ትርጉም አለ። አንበሳውን እንዴት አድርገው እንደሳሉ ገብቼ ማየት ብችል አሳያችኋለሁ። ደግሞ
ምንድነው የፍየል ነው የድኩላ ነው ምንድነው ያለው ነገር? እስኪ በስማ ወየው ማለት በቃ በትክክል ማለት ነው በደንብ የሚገልጽ እያንዳንዱ ነገር ማለት ነው ትርጉም ያለው ነገር። ለምሳሌ እዚህ ሳይ የነበሩ ለዚህ ነገር ትልቅ ነገር ላበረከቱ ሰዎች ለትልቅ ነገር ላበረከቱ ሰዎች እያንዳንዱ ሐውልት የሚቆምላቸው ናቸው። እዚህ ጋር እንስሳትን አሳዎችን ታያላችሁ በትክክል ማለት ነው። በቃ እዚህ ጋር ደግሞ ይሄ ደግሞ የምን ምልክት እንደሆነ አይዶን ነው አላውቅም፣ ግን የራሱ የሆነ ቃጫ ምናምን ይባል ታሪክ መሰለኝ በደንብ በትክክል እዚህ ጋር ገበሬው በወቅቱ የነበሩት ገበሬዎች ሲጭኑ ምናምን የሚያሳይ ነገር አለው። እዚህ ጋር እንደምታዩት ገበሬው አለ እዚህ ጋር። ከዛ አህያ መሰለች በወቅቱ ወይም ፈረስ ወይም አህያ ናቸው እነዚህ ጭነት ምናምን ይጫናሉ። አሳዎች አሉ እዚህ ጋር አሳዎች እዛ ጋር አግማሎች በደንብ የሚያሳይ ታሪክ ነው ያለው። እዚህ ጋር አንበሶች ምናምን የነበሩ በወቅቱ የነበሩ አንበሶች የሚገልጽ በትክክል የሚያሳይ ነገር ነው የምታዩ ማለት ነው። ብራዘር ትክክለኛ በቃ ሰው ነው የሚመስለው ማለት ነው። እዚህ ጋር ደግሞ ፍየሎችን ታገኛላችሁ በትክክል የተቀመጠው በቃ ሪል ራሱን የሚገልጽ ነገር ታያላችሁ። እዚህ ጋር ውሾች አሉ፣ የውሾች አርማ የሚገልጽ ነገር ታያላችሁ። እዚህ ጋር ደግሞ ጦጣዎች ናቸው። ጦጣው እንዴት እንደቀረጹት ማረምን በቃ በትክክል ማለት ነው ቁጭ ነው ያደረጉት። እንዳጠቃላይ እዚህ ጋር ሐውልቶችን ታያላችሁ ማለት ነው። እዚህ ጋር ደግሞ በተለምዶ ቀጭን አሞራ ወይም ደግሞ ምንድነው ኦስትሪች ነው ምናምን ብለን የምንጠራት ይቻላል። ይሄ ራሱ በትክክል እንዴት እንደቀረጹት ማለት ነው። በቃ የሚገርም ነገር ነው የምታዩት ማለት ነው። እዚህ ጋር እያንዳንዱ በቃ የራሱ የሆነ ትርጉም ያለው ሐውልት ነው የምታገኙ። ይሄ ደግሞ ምንድነው? እቺን አይ ቲንክ እኔ እስቲ ኮሜንት ላይ አስቀምጡልኝ ምንድነው የምትባለው? አሁን እቺ እኔ አላውቃትም። እዚህ ጋር ደግሞ ባህር ላይ ምናምን ስትሄው ክንፏ በውስጥ ገብታ ኧረ ጥበብ አለ የምር እንዴት እንዳስቀመጡት ማለት ነው። እዚህ ጋር ፍየሉ ነው፣ ግን ፍየሉን ከጦጦ እንዴት አስደግፎ እንደሰሩት የሚያሳይ ነው። እዚህ ጋር ደግሞ ዜብራ የምንላት ነች እዚህ ጋር ያለችው ማለት ነው። እንዴት አድርገው እንዳስቀመጡት በስማ እንዴ! በጣም ነው የሚገርመው የምር በጣም ማለት ነው። እንዴት ነው ያስቀመጡት ማለት ነው። በቃ እንደዚህ እንዴት ነው የሚቻለው? ለምን? ምክንያቱም ነው ዛት በቃ የሰዎች የድሮ ሰዎች ጥበባቸው ምናምን የሚገርም ነው። በቃ እንዴት በትክክል እንደዚህ አድርገው ቀርጾ ማስቀመጣቸውና ለትውልድ አሻራ እንደዚህ ተቀምጦ እኛ እንድናይ መቀመጡ በራሱ ሌላ ታምር የሚፈጠር ነገር ነው። ምክንያቱም ነው እኛ እንደዚህ አድርገን የመቅረጽ ችሎታ አለን ወይ ቅርጻቅርጽ ላይ እንዴት ነን የሚለውን ነገር በደንብ የሚያስረዳ ነገር ነው የምታዩ እዚህ ጋር። ምክንያቱም አሁን ላይ ማለት ነው ሁሉም ነገር እዚህ ጋር ተቀምጦ የምናየው ነገር ትርጉም ያለው ማለት ነው። በደንብ የሚያስረዳ ድሮ የነበረውን ታሪክ ድሮ የነበረውን ባህል በደንብ የሚያስረዳ ነገር ነው የምታዩ እዚህ ጋር ማለት ነው። እዚህ ጋር ደግሞ የፈረስ ጉጉስ ይባል ማለት ነው። ፈረስ ጉጉስ እዚህ ጋር ስታዩ የፈረስ ጉጉስ አሁንም ድረስ ወደ አዊ ወይም ደግሞ ወደ እንጅባራ ከሄዳችሁ ይህን ነገር በትክክል ታያላችሁ ማለት ነው። በደንብ ተቀምጦ ምናምን የጉጉስ የራሱን የቻለ በዩኔስኮ ከተመዘገቡ ውስጦች አንዱ የፈረስ ጉጉስ ታያላችሁ። እዚህ ጋር ዜብራ ነች ወልዳ ምናምን ልጇን እያጠባች ምናምን ታያላችሁ ምናምን ነው። በጣም የሚገርም ደስ የሚል ነገር ነው የምታዩት። በትክክለኝነት የነበረውን ጉጉስ የሚያስረዳና የሚገልጽ ነገር ነው እዚህ ጋር ያለው። በጣም እጅግ የሚገርምና የሚደንቅ ነገር ታያላችሁ ማለት ነው። እዚህ ጋር የነበረን ነገር ይህንን ይመስላል። እንግዲህ ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሼር እና ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። በዚሁ እንሰናበታለን ማለት ነው።
በጣም ቴንኪው እንላለን፣ እናመሰግናለን ማለት ነው። ስለዚህ ይህ ደግሞ አፄ ቴዎድሮስ ሐውልት በትክክል የሚገልጽ እና የሚያብራራ ነገር ነው የምታዩት ማለት ነው። በጣም እጅግ ከሚገርሙ ደግሞ አፄ ምኒልክ ብሎ ከሚጠሩ በጣም እጅግ ከምንኮራባቸውና ደስ የሚሉ ነገሮች ውስጥ አንዱ ነው። ስለዚህ ከሙሉ በኩሉ የዛሬው ቪዲዮ ይህን ይመስላል ማለት ነው። ስለዚህ በቀጣይ ቪዲዮ ውስጥ እንገናኝ። ሰላማችሁ ይብዛ። ቻው። ያላችሁበት መልካም ሳምንት ይሁንላችሁ።